እስኪንቀጠቀጥ ድረስ ሁለት ጂን በቂ አይደለም እንዴ? ስለዚህ የመጠጥን ጥቅም ልንገራችሁ። አንደኛ በግንኙነት ሰዓት ማለት ነው ኮንፊደንሳችሁ ይጨምራል። እንደናንተ ደፋር የለም። እንዴት አድርጌ ነው ማረካት የሚለው ነገር አያስደስታችሁም እና ደግሞ ግንኙነት ፍላጎታችሁ ራሱ ይጨምራል። ጉዳቶቹን ግን ማወቅ አለባችሁ። በዋነኝነት ማለት ነው አንድ ሰው መጠጥ ሲጠጣ ነርቨስ ሲስተሙ ላይ የነርቭ መልክቶቹ ላይ ፍሬን እንደያዘ ቁጠሩት። ስለዚህ መተላለፍ ያለበት መልክት አይተላለፍም። በዛ ሰዓት ያ ሰው ሪላክስ ያደርጋል፣ ኢንጆይ እያደረገ ነው። ግን በግንኙነት ሰዓት ማለት ነው ነርቭ ማስተላለፍ ያለበት ነገር እየደረሰ ካልሆነ ያ ሰው አንደኛ አይጨርስም፣ ማለትም መጨረስ በሚፈልግበት ሰዓት አይጨርስም፣ ኦር ደግሞ ከነ ላይ ጨርስ ይችላል። ሁለተኛ ደግሞ ይሄ ፍሬን በጣም ጠንከር ብሎ ከተያዘ ማለት በጣም ከጠጣ ያ ሰው ጭራሽ ምንም መልክት ያለ መተላለፍ ነገር ይኖርና ብልት የመቆም ችግር ያጋጥመዋል። እኛ ዊስኪ ዲክ የምንለው ማለት ነው። በቋሚነት ቶሎ ላለመጨረስ ብሎ የሚጠጣ ሰው ደግሞ ወደፊት ብልት የመቆም ችግር፣ ጉበት ላይ ምናምን ጣጣው ብዙ ስለሆነ መፍትሄው መጠጥ አይደለም መታከም ነው። የሴት ልጅ ብልት ጠባብ ነው የሚባለው ወንድ ልጅን ሲያታግል ወይ ለሷ ህመም ሲኖረው ምቾት ሲነሳት አይደለም። ሴት ልጅ ለግንኙነት ፍላጎቷ ሲነሳሳ እዛ አካባቢ እርጥበት ይኖራል፣ ሰውነቷ ደግሞ የሆነ ያህል ሪላክስ ያደርጋል። ለወንዱ ደግሞ ማታገል ሳይሆን ጀስት ልካችሁ የሆነ ጓንት ውስጥ እንደመግባት ነው። ሙሉ ለሙሉ ፊቲንግ እና ኮምፈርተብል ነው እንጂ መሆን ያለበት። ለእሷ ምቾት ከነሳ የበለጠ ግንኙነት እየጠላች ነው የምትመጣው። ከዛ ደግሞ ፍላጎት የላትም ኦር ተነሳሽነቷ አልመጣም ማለት ነው። ላልቷል ደግሞ የምንለው በተመሳሳይ ምሳሌ ጀስት የሚሰፋችሁን ጓንት ስታደርጉ አስቡት። ጀስት ፍሪክሽን አይኖረውም፣ ሙሉ ለሙሉ ያዝ የሚያደርገውን ይቀንሳል። ግንኙነት ሰዓት ለሱ ፍሪክሽን ይቀንሳል፣ ለሷ ስሜት እና የአየር ድምፅ የመብዛት እንደዚህ አይነት ነገር ሲኖር ነው መላላት የምንለው እንጂ ቀለል ብሎ ብልት ስለገባ ያ ሰውነት ላልቷል ማለት አይደለም።